ስናወራ ጥላት እንባላለን ሶ ሃይሚዬ ሄደሽ ቡሩኬ ውሽማ ያልኩት ማክሰኛው የሚገባው ይገባዋል እኔ ገብቶኛል እኔ ያለችበት ተረድቻለሁ ዛሬ ጻፈችበት እኔ ብረዳም ዛሬ አይደለም እኔ የበቀደም ነው ዛሬ ደግሞ ተለቋል ዘፈን እኔ ያለው ኖ ይሄ እንትኑ ላይቭ ላይ ያሉ የጻፈችው እንትን ነው እኔ ተረድቻለሁ ማለት ውሽማ ተናገሩት ይመስለኛል ዞር ስል ማለት ነው ዛህራ ተገናኝተናል ማን እንደሱ አይላታል እንደዛ ብለው አይውላት እና ቆይ ልንገርሽ ገኒ እኔ ሲናገሩ ስለ ደስ ስለማይለኝ እኮ ነው አንቺ ልንገርሽ አውቃለሁ ደስ እንትን ባይገባቸውም እኮ ለቲክቶክ ማህበረተሰብ እስከዛሬ ተናደድኩት ተሳስቸው ነው ማንኛው ህግ ነው ዳኛ የሚዳኘን ሁሉም እያሉ አጥበው እያሰጡ የኔን ኮሜንት እንዳወጥ ሃይሚ ራሱ ታብታባርጉ እንግሊዘኛ የሚወራ ያስፈልገናል ቤቱ ናኒ ህይወት እንግሊዘኛ ቶሎ የአሜሪካንን እናንተ ደግሞ የአሜሪካንን እንግሊዘኛ እኔ ህይወትና የእንግሊዝ ነው መሰለኝ እንድትባረኩ የሰማነው ሁለቱም ከአሜሪካ ነው ተብሎ ነው እኮ ነው እንዴ ሁለቱም ከአሜሪካ ናቸው ነው እንግሊዘኛው ግን ይመስላል እንዴ አሜሪካን አላውቅም እንግሊዘኛ የሚበልጠው አለ አንተና አክሰንት አለው ምንም እንግሊዘኛ ያስነገረን ነገር ኢንስታግራም ስትይው ኢንስታግራም because is the purpose is the necessity ዋለሽ ዘመጻፍ ያለሽ እስቲ አንድ ያስገቡኝ ልጩ ይውጣልኝ አንድ ያስገቡኝ ልጩ አለች የእናንተም ስሜት ልረዳ ነይ ግቢ ልውጣልሽ ነይ ግቢ ማነች ነው ይወጣላታል በእንግሊዘኛ ከሆነ ማነው ቢገባ ስፓኒሽኛ አይደለም አለው ማነች ያልሰማው አላጀናት ለምን ወረዳች አስገቡኛለች ሰበሉ እስቲ ተደማመጡ ነትሽን ነው ነት ተጫጫ አውቃ ነው ነኝ እልሜ አትገባም አውቃ ነው ዛሩ ማውጣት ፈልገሽ ነው ማሬዋ ወጣች አይተሃ ዘፍጥረት ዘንትን እያለች ከዛ አምላክ ይደርሻል ዛራ ተመለሺ ተይ ዛራ ተይ ነይ በቢቆዝ አምላክ ነው ያዝነሽ በቢቆዝ አምላክ ተመለሺ ኢንስታግራም ዘማዋራት እያላችሁ ገኒ እኮ በስተክል ከሰማሽው የትላንትናውን እንግሊዘኛ ይበዛበታል እኔ ደግሞ መጀመሪያ ላይ አልገባኝም የውጭ ዜጋ ደግሞ እነ ሃይሚ ማይጀመረ እንደ ብዬ መጀመሪያ ላይ አልገባኝም በኋላ ነካ ሚስጥር ማውራታቸው ነው ነካ እኔ በኋላ እኮ ነው የገባኝ አሁን ወደ አማርኛ ቀይሩ ሲባል ጊዜ ነው የገባኝ እኮ ነው ያልገባኝ በእነሱ ቤት ሚስጥር ማውራት ተቀባበለው እኮ ገኒ ወይ አይደለም መጀመሪያ ላይ እኔ ምን መሰለኝ ፈረንጅ ገባ እንዴ ብዬ ሳሰማው ደግሞ አይደለም አበሻ እንደምለች ገባኝ ካንተኗ አክሴንቷ ከዛ ሰማሁና በኋላ ደግሞ የቡቡ ደግሞ ሲሆን ወደ አማርኛ ተጀመረ እንዴ ነገር ፋሽን ተጀመረ እንዴ ይሄ ነገር ጌታዬ ቅርበለኛ አባቴ ቅርበለኛ በጣም ጥላቻ አላት እንደውም እንግሊዘኛ የማን እንደሆነ ቆንጆ ታውቂያለሽ ዩዘር ወይኔ ጉዴ የሷ ይሻለኛል አክሴንቱ ናኒ እስቲ መስክሩልኝ አንቺ እኔ ስለማንም አላወራም እዛው እነሱን ካቢያቸው ያልፈልግም እኔ ማናቸውም አይ ዶንት ኬር ይቻሉ አይቻሉ አንቺ የራስሽ ዕውቀት ማለን ስለዚህ እነሱን አትጥሩኝ አንተሪ ያው አወራም ብዬ ነው ሶሪ ልትናት አክሴንቱ ነው እኔ እንግሊዘኛ አይደለም አይምሯ ትምህርቱ አይደለም ንግግሩ አነጋገሩ ላይ ነው እኔ ማከብራት በአይምሯ በምትሰጠው አስተያየት ነው ስለ እንግሊዘኛ ዶክተር ትሁን ሳይንቲስት ትሁን አይ ዶንት ኬር ግን ልጆቹን በመታጠለቀው ነገር ዳውን ነው ሰጣት አይ ዶንት ኬር ምን ችግር አለ ስለተማርሽ አይደለም ያልተማሩትማ የበለጣቸው ስንት አሉ ተማርን እያሉ ነው ይሄ ሁሉ ስድብ የሚያሰድቧቸው
ደግሞ ሶሻል ሚዲያ ነው ናንዬ ካም ዳውን አይደለም። ስለሷ እውቀት ያገባኝም ያወቀ ሰው እኮ እንዲያይሳደብ አክሰንቱ ሊኖራትም ላይኖራትም የራሷ እኔ እንደውም ከልብ ሰምቻትም አላውቅም። ይቅርታ አድርግልኝ። የዛን ዕለት ከጠየኳት በኋላ አይ ዶንት ዋንት ኢት ቢኮዝ ሪስፔክት አደርጋቸዋለሁ የተናገሩት የሚሳደቡ ቃላት። ስለዚህ አይጥመኝም፣ አላዳምጣቸውም። ስለዚህ ያ ነው ምን አገባኝ። ስለሷ እውቀት እኮ ዩቲዩብ ላይ ለመለጠፍ ነው ይሄ ሁሉ ድርድር። ምንም ማለት አይደለም። እውቀት ደግሞ እንደዚህ በለፈለፈ ደግሞ እውቀት እንደዚህ አይረክስም። ያው አንድ ነገር ልንገርሽ፣ አሁን ስለከፍ ስለጀመርሽው አስጠርሽኝ። አንቺ አዋቂ ሰው ኖ አታስረጅኝም። አዋቂ ሰው በዚህ አይነት ሰውን አታኪ ያደረገ አያወርድም። ሴትም ወንድም ይሁን ማንም ይሁን እነዚህ ልጆች ኢትዮጵያዊ ናቸው። ባጠፉት ጥፋት ይመከራሉ እንጂ አይሰደቡም። ሁለተኛ አሳልፈሽ አሁን እስቲ ትላንትና የተደረገውን ምን መጣ እያወቁ ስራ መሆኑን እያወቁ ነው ይሁሉ። አሁንም ይሰድቡናል አውቃለሁ። ነገ ይሄን እንደምሰድቡኝ አውቃለሁ። አዶን ኬር የፈለጉትን ይበሉ። ግን የኔ ሚዛን አዋቂ ነው ብዬ የምላት ያን እንደዛ ባለ ሁኔታ ላይ አይደለም፣ በአደባባይ አይደለም፣ በስነ ስርዓት እናታዊ ምክር ስድብ ያልተቀላቀለበት ስትመክር ነው እንጂ ይሄንን እውቀት ነው አነጋገሯ። ይሄን እንግሊዝኛማ ማንም ይናገራል። 10 ዓመት ውጭ ሀገር ተቆየሽ ዩ አር ፐርፌክት። ምንም አይደለም። መናገር ሳንነጋገር አይደለም የሰራነው ይኖር ነው። ወልጆች ወልደን እያሳደግን እኮ ነው። እየተናገርሽ ነው አንቺ። ሁሉም በያለበት በተሰማራበት ቢግዲር አይደለም፣ ግን በክብር ይሄንን እንትኑ ቋንቋውንም አወኩ ብለው ካሉ ሪስፔክት በተሞላበት ንግግር መልዕክት ማስተላለፍ ነው እንጂ እየተነሱ ዝቅ እያደረጉ እንደዚህ ነው ውመናይዝ ነው። እኔ ትላንት ሰምቻለሁ። ከእነሱ አይጠበቅም ነው የምልሽ። ከእነሱም አይጠበቅ። ይሄን ነው የምልሽ። ቀጥይ ህዊ ካለሽ ተናገሪ። የተማረ ሰው እንደዛ አያደርግም። በጣም ያማሉ። ኢትዮጵያዊ እናት ሆነሽ ልጅ ወለድሽ ባል ያገባሽ ቤተሰብ ያለሽ እንደዚህ እየስትስም እንደዛ አይደረግም። እኔ አንድ ነገር ደግሞ አለ። እሷን የሚወዷት ከሆነ እሷ የወደደችው ነገር መውደድ አለባት። የራሳቸው ጉዳይ። ሰላም፣ እንዴት ናችሁ? ደህና ናችሁ? እንዴት ነው? እሷ ወዳው አብራው የኖር እያዩ እንዲህ አይነት ነገር ማድረግ ለልጅቷ ላይ የበለጠ ጥላት ማፍራት ነው እንጂ ወላድ መሆን አይደለም። በጣም ነው የሚደብረው። ኧረ የኔ ፍሬን ያጂ ታይ ሚስጥር ወጣች። የኔ ኧረ ታይ ሚስጥር ወጣች። የለም ቢዩት እንዴት ላድርጋት? ባለቤቷ ናት። ሌላ ሰው ቢሆን ሚውት ነበርኩ። ማን የከፈተኝ? ምን አልኩኝ? ስራትሽ ምን አልኩ? ቡና ተጠጣኩ ነው። ሚስጥር ወጣ። ኧረ በጣም ነው የሚደብረው። ታንዬ እናመሰግናለን። የምር እናት ዳኒ እኮ ትክክል ናት። እንደ አክሰንቷ አስተሳሰቧ ምርጥ ቢሆን ጥሩ ነበረ። እንደ አክሰንቷ እንግሊዘኛ እንደምታወራው አክሰንቷ ጭንቅላቷ ደግሞ አሪፍ ቢሆን አሪፍ ነበር። ብትጠቀምበት መልካም ነገሮችን ሶሻል ሚዲያ ላይ ማነሽ ሃይሚዬ የተማሩ በጎ አድራጎት ላይ አሉ። ብዙ ስራ ላይ አሉ። ኢትዮጵያ ብዙ ነገር የምትፈልግ ሀገር ናት። ሃይሚና ብሩኬ ብቻ አይደለም ደጋፍ የሚያስፈልጋቸው ከፈለግን ነው የምልሽ። ግን እነዚህ ሰዎች እንደዚህ እያሉ ሰውን ለመጣል ሁለት ወጣቶችን በቃ የተዋደዱ የተፋቀሩትን አንስቶ ማፍቀር ማለት ምን ማለት ነው? እስቲ ስታስቢ። እኔ ኦነስቶኜ ነው የምናገረው እዚህ ጋር። ለምን የተማረ ሰው ይሄ ነው። ቋንቋው እኮ አይደለም፣ ትምህርታችን አይደለም። ትምህርት ካልተጠቀምንበት እውር ነው የሚያደርገን። በቃ ይሄ ነው ችግሩ። ስለዚህ ይሄ ነው ብዬ ልትባትም ላነክሳትም ማንንም አልችልም። ለምን ያሳየችኝ እንትን እዚህ ድረስ ነው ክብር። በቃ ነገራችን ላይ ናንዬ እንግሊዘኛ እኮ የእውቀት እንትን አይደለም። ቋንቋ መሳሪያ ነው። አገሬ ውስጥ ያለውን ኦሮምኛም ምንድነው ወላይትኛም
ትግርኛም ልወቅ ቋንቋ መሳሪያ ነው። አሜሪካ መጥቼ እንግሊዘኛ ወቅ ቋንቋ መሳሪያ ነው፣ መጠቀሚያ ነው። ቋንቋ ካልተጠቀም የትም መኖር አንችልም። ያ ነው ናንዬ። አንዴ ቆይ አንዴ ይኸውልሽ እኔ ያነሳሁት ይኸውልሽ አክሴንቷና አነጋገሯ ጥሩ ነው ብዬ አይደለም ያነሳኋት። አሁን እንግሊዘኛ እያረፉ ነው የምታወራው። ደግሞ ሰምተሻታ ስትላይሚ አነጋገራቸው እኮ እነዛ ዝም ብለው ነው። እንደውም በአክሴንቷ እሷ ትሻላለች ለማለት ነው እንጂ እኔ አሁን አስተሳሰባቸውን ደግፌ አይደለም አልደግፈውም። መቼም ደግሞ ታውቃላችሁ፣ ጠይቄያቸዋለሁ ከዚህ በፊትም ስናገር ነበር። እንደዛ ነው እንጂ እኔ ተረድቼሻለሁ። እኔ ስለ አነጋገሯ እኔ ምን አገባኝ? እሷ ቆዩላችሁ ይሉሽ ናኒ ህይወት መጀመሪያ ቀን እኔ ነኝ አስገብቻ እንደውም ሃናን ቤት የጠየኳት አይደል እንዴ እንደምቃወማት። እኔ እሷን ንግግር ጥሞኝ ምናምን አይደለም። እኔ አሁን እዛ ውስጥ የተናገሩትን ልጆች እንግሊዘኛ ተናጋሪዎች ሁሉ ስናወራ ሃይሚም ደግሞ እኮ ይሉሽን ብላ ትቆያለች ምናምን ስትል እንደውም አክሰንት የሷ ይሻላል አክሰንቱ ለማለት ነው እንጂ ሀሳባቸውንማ ደግፌ እኮ አይደለም። ታውቂያለሽ ደግሞ ናዲ ታውቂያለሽ በደንብ። አይ ኖ አውቃለሁ እኮ አንቺ እኮ እንደዛ አለ። ግን ይሄን አጋጣሚ ደግሞ አግኝቼ መናገር አለ። አዎ እሺ ናዲ ሀሳብ መስጠት ፈልጋ ነው ናኒ። በቃ እሺ ተናገሪ እንጂ እኔ ስለ አክሰንቷ እናገባኝ። ዋናው እውነቷን ነው። የሰው ልጅ አስተሳሰብ ነው። እኔ አክሰንቷ ቪዲዮ በመጣ ቁጥር መናገር ፈልጋለሁ። አንዳንድ ሰዎች ምንድነው መሰለሽ እዚህ ጋር ኦዲየንስም ከስር ሆኖ እንትን የሚሉት እንግሊዘኛ ስለሚናገሩ ብቻ እውቀት ያላቸው የሚመስላቸው ሰዎች አሉ። አይሰላችሁ፣ እንግሊዘኛ የቻለ ሁሉ እውቀት አለ። ዋናው የጭንቅላትና የአእምሮ መብሰል ነው። አምጥታ በእንግሊዘኛም ሆነ በአማርኛ የሰው ጭንቅላት የሚረብሽና የሰው አእምሮ የሚረብሽ ንግግር ተናግራ ምንድነው የተማረች አይደለችም። እኛ ጋር እንደዚህ አይነት ነገር የለም። ውጪ ከዚህ ጋር በጣም እንትነች ካለዛ ብሎክ ነው ማጣጣል። ውጪ በአየሹ እንጂ በሰው ህይወት ውስጥ በሰው እንትን ውስጥ ገብተሽ መፈትፈት ምናምን አያስፈልግም። ምንድነው ያመመሽ ነው የምትለኝ? ምን ቆይ ኒኒ ማነች የምትል እቺ ልጅ ምን አይነት ልጅ ናት? ይሄ አስተሳሰብ የጎዳችሁ የገደለሽ አስተሳሰብሽ ላይቭ ላይ እኮ ይኸውልሽ ጥሩምባው ይሄ አንደኛ ነገር። አሁንም ብሩክም ሃይሚም ሲነሱ እናገራለን። ለተናገሩት ነው መልስ የምንሰጥሽ። እሺ ለምን ብትይ ይሄ እኛ ሁለቱንም ነው የምንወደው። ቆይ ልንገራችሁ እዚህ ላይ አንዴ ቆይ እኔ ልንገራችሁ የናኒን እኔ በደንብ አውቃለሁ። ናኒ አሁን እነሱ የሚመስላችሁ ብዙ ሰዎች ብሩክን ለብቻ የወደደችው ብሩክ እንደሚመስላችሁ አይደል? በጣም ከሁላችንም በላይ የብሩክንና የሃይሚን አንድነት ነው የምትፈልገው። በቃ እኔ ረግጬ ልንገራችሁ። እንደውም እሷ ጊዜ ቢኖራት ይኸውልሽ ጊዜ ቢኖራት አይኔ ስለማቅ ነው ጊዜ ቢኖራትና እንደው ፍቃድ ቢኖር ጊዜ ቢኖራት ሄዳ አስተሳስራቸው ብትመጣ